ሰላም ቤተሰቦቻችን በአዲስ አበባ በድሮን የታገዘ እርምጃ መወሰድ መጀመሩ ታውቋል። ድሮኖቹ የትራፊክ ቁጥጥር ከማድረግ በተጨማሪ የወንጀል እንቅስቃሴዎችን በመከታተል እርምጃ መውሰድ ይችላሉ ተብሏል። በሌላ በኩል ደግሞ የውሃና ኢነርጂ ሚኒስቴር የውሃ ሀብት አጠቃቀም ክፍያ ደንብ ማዘጋጀቱንና የውሃ ክፍያ ዋጋ መጨመሩን አውቀናል። ይህም የውሃ ሀብት አጠቃቀም በክፍያና በፈቃድ ላይ የተመሰረተ እንዲሆን እንደሚያደርገው ታውቋል። እነዚህ የሰዓቱ ዋና መረጃዎች ሲሆኑ አሁን በዝርዝር አንድ በአንድ ወደ እናንተ እናደርሳለን። እስከ መጨረሻው አብራችሁን ቆዩ። የውሃና ኢነርጂ ሚኒስቴር የውሃ ሀብት አጠቃቀም ክፍያ ደንብ ማዘጋጀቱንና የውሃ ክፍያ ዋጋ መጨመሩን አውቀናል። ይህም የውሃ ሀብት አጠቃቀም በክፍያና በፈቃድ ላይ የተመሰረተ እንዲሆን እንደሚያደርገው ታውቋል። የውሃና ኢነርጂ ሚኒስቴር የውሃ ሀብት አጠቃቀም ክፍያ ደንብ ማዘጋጀቱንና የውሃ ክፍያ ዋጋ መጨመሩን የታወቀው ሚኒስቴሩ የውሃ ሀብትን ለመጠቀም የክፍያ ስርዓት የሚጠይቅ ደንብ በማዘጋጀት ለሚኒስትሮች ምክር ቤት መላኩን ይፋ አድርጓል። ደንቡን ማውጣት ያስፈለገው የውሃ ሀብትን በዘላቂነት ለማቆየትና ለመጠቀም መሆኑን በውሃና ኢነርጂ ሚኒስቴር የተቀናጀ የውሃ ሀብት አስተዳደር መሪ ስራ አስፈጻሚ አቶ ደበበ ደፈርሶ ገልጸዋል። ይህም የውሃ ሀብት አጠቃቀም በክፍያና በፈቃድ ላይ የተመሰረተ እንዲሆን እንደሚያደርገው አስረድተዋል። ይህ የክፍያ ስርዓት ተግባራዊ የሚደረገው ውሃን በገፍ በሚጠቀሙ አካላት ላይ መሆኑን ስራ አስፈጻሚው አመላክተዋል። ደንቡ ከተዘጋጀ በርካታ ዓመታት ቢቆጠሩም በተለያዩ ምክንያቶች ስራ ላይ ሳይውል መቆየቱንና አሁን ላይ በርካታ ጥናቶች ተደርገውበትና ማሻሻያ ተደርጎለት ለሚኒስትሮች ምክር ቤት መላኩን ጠቁመዋል። በተጨማሪም ከክፍያው የሚገኘው ገቢ የውሃ ሀብቱ ራሱን እንዲጠብቅ ለማድረግ እንደሚውል ይጠበቃል። የውሃ ሀብትን የማይጠቀም ልማት የለም ያሉት አቶ ደበበ ክፍያው ስራ ላይ የሚውለው ሀብቱን ጠብቆ ለማቆየትና አጠቃቀሙን በፈቃድ ላይ የተመሰረተ ለማድረግ ታስቦ መሆኑን ገልጸዋል። ይህም በውሃና ኢነርጂ ፖሊሲ እንዲሁም በውሃ ሀብት አስተዳደር አዋጅ ላይ በግልጽ ተደንግጎ የሚገኝ መሆኑን አስረድተዋል። ክፍያው እንዴትና በማን ላይ ተፈጻሚ ይሆናል ለሚለው ጥያቄም በትልልቅ ተቋማት ላይ ተግባራዊ እንደሚደረግና በተለያዩ የክፍያ ስርዓቶች እንደሚሰበሰብ ተናግረዋል። ይህ አይነቱ አሰራር በጎረቤት ሀገር ኬንያ ጭምር የሚተገበር መሆኑን የጠቀሱት ስራ አስፈጻሚው ዋነኛ ዓላማው ገቢ መሰብሰብ ሳይሆን ዘላቂ የውሃ ሀብት አጠቃቀምን ማረጋገጥ መሆኑን አጽንኦት ሰጥተው ገልጸዋል። ከመብራት አንጻር ደግሞ የኢትዮጵያ ኤሌክትሪክ አገልግሎት ዘመናዊ የቆጣሪ ምርመራ መተግበሪያ ስራ ላይ ማዋል መጀመሩን አስታውቀዋል። የኢትዮጵያ ኤሌክትሪክ አገልግሎት በቆጣሪ ምርመራ አሰራሩ ላይ ግልጽነት፣ ተጠያቂነትና ተአማኒነትን ለማምጣት የሚያስችል ዘመናዊ የሞባይል መተግበሪያ ስራ ላይ መዋሉን ይፋ አድርጓል። አገልግሎቱ እንዳለው ከሆነ አዲሱ መተግበሪያ ከፍጆታ ክፍያና ከኢነርጂ ብክነት ጋር ተያይዞ የሚፈጠሩ ችግሮችን ለመቀነስ ያለመ ሲሆን በቆጣሪ ምርመራ ወቅት ለደንበኞች ግልጽነትና ተጠያቂነትን የሚያረጋግጥ አሰራር ለመፍጠርም ይረዳል። ይህ ተቋሙ ያበለጸገው የቆጣሪ ምርመራን የሚያግዘው አፕሊኬሽን ወደ ስራ መግባቱ ከዚህ በፊት በማኑዋል ይመዘገብ በነበረው መረጃ ላይ የሚስተዋሉ የምርመራ መረጃ ክፍተቶችን የሚያስቀርና ሲስተም ላይ የተመዘገበውን መረጃ በአንድ ጊዜ ማንኛውም በየደረጃው የሚመለከተውና ስልጣኑ የተሰጠው አካል መመልከት እንዲችል ተደርጎ ተዘጋጅቷል። ይህም የሚከናወኑ የቆጣሪ ምርመራ ስራዎች ላይ የመረጃ አያያዝ ጥራትን ይጨምራል ተብሎለታል። የቆጣሪ መመርመሪያ አፕሊኬሽኑ በቀላሉ ስልክ ላይ በመጫን የቆጣሪ ምርመራ መረጃዎችን ለመመዝገብ እንደሚያስችልም ታውቋል። ይህ አፕሊኬሽን ለሁሉም የቆጣሪ አይነቶች ስራ ላይ ማዋል የሚያስችል ከመሆኑም በላይ በቆጣሪ ላይ የሚደረጉ ህገወጥ ተግባራትን ጨምሮ የቆጣሪ መረጃዎችን እንደሚመዘግብ ታውቋል። በሌላ በኩል ደግሞ በአዲስ አበባ በድሮን የታገዘ እርምጃ መወሰድ መጀመሩ ታውቋል። ድሮኖቹ የትራፊክ ቁጥጥር ከማድረግ በተጨማሪ የወንጀል እንቅስቃሴዎችን በመከታተል እርምጃ መውሰድ ይችላሉ ተብሏል። የኢትዮጵያ መንግስት በከተማ ውስጥ ያለውን ደህንነትና የትራፊክ ፍሰት ለመቆጣጠር ድሮኖችን በአዲስ አበባ ማሰማራት መጀመሩን አውቀናል። ጉዳዩን በቅርበት የሚከታተሉ ምንጮች እንደገለጹት ከሆነ ድሮኖቹ ለክትትል ዓላማ ብቻ የሚውሉ ሳይሆን አስፈላጊ በሚሆንበት ጊዜም እርምጃ በመውሰድ ድጋፍ እንደሚያደርጉ ታውቋል። የትራፊክ ፍሰትና በበዓላት ወቅት የከተማዋን ጸጥታ ለመቆጣጠር በርካታ ድሮኖች ወደ ሀገር ውስጥ መግባታቸውንና የሚቆጣጠሯቸው ብቃት ያላቸው ባለሙያዎች ስልጠና አጠናቀው ወደ ስራ መግባታቸውን የተነገረው። እንደ ኢትዮጵያ ፌዴራል ፖሊስ ኮሚሽን ገለጻ ድሮኖቹ ደህንነትን ለማጠናከርና የትራፊክ ቁጥጥርን ለማሻሻል የሚረዱ ናቸው። ባለፉት ሳምንታት በአዲስ አበባ ከተማ የትራፊክ ፍሰትና አጠቃላይ የጸጥታ ሁኔታ እንዲሁም ታላላቅ ፕሮግራሞችን ለመቆጣጠር የሚያስችሉ የድሮኖች ስምሪት እንደሚደረግ የጸጥታ ጥምር ግብረ ኃይል ከቀናት በፊት መግለጹ የሚታወስ ነው። ድሮኖቹ ቀድሞ ስምሪት ተሰጥቷቸው ለዋናው መስሪያ ቤት መረጃ የሚያቀብሉ ሲሆን መረጃ ከመስጠት ጎን ለጎን ታጥቀው የሚንቀሳቀሱ በመሆናቸው አስፈላጊ ሆኖ ከተገኘ ፈጣን እርምጃ እንደሚወስዱ
እንደሚወስዱም ይፋ ተደርጓል። ከመደበኛዎቹና ለቀረጻ ከሚያገለግሉ የካሜራ ድሮኖች የተለዩ መሆናቸው የተገለጹት ድሮኖቹ ወንጀልን ለመከላከል በዘመናዊ ቴክኖሎጂ የተሰሩ እንደሆኑም ታውቋል። ከዚህ ቀደምም በተለያዩ ህዝባዊና ሃይማኖታዊ በዓላት ላይ በድሮኖች የጸጥታ ሁኔታ ክትትል ይደረግ የነበረ ሲሆን አሁን ግን የተለየ ነገር እንደማይፈጠርና ህዝብን በማይረብሽ መልኩ ስራው እንደሚከናወን ታውቋል። በዚህም ከመደበኛው የህግ ማስከበር ጎን ለጎን በድሮን የታገዘ ስራ ለመስራት የሚያግዝ መሆኑን የታወቀው የአዲስ አበባ ፖሊስ ከሰሞኑ አዳዲስ ለውጦችን እያደረገ መሆኑ ይታወቃል። በዚህም መሰረት ላለፉት 7 ዓመታት ገደማ የአዲስ አበባ ፖሊስ ኮሚሽነር ሆነው ሲያገለግሉ የቆዩት ጌቱ አራጋውና 2 ምክትል ኮሚሽነሮች ከኃላፊነት መነሳታቸው ይታወቃል። ጠቅላይ ሚኒስትር አብይ አህመድ በተነሱት አመራሮች ምትክ የቀድሞ የመከላከያ የምድር ኃይል ዋና አዛዥ ሌተናንት ጀነራል አስራት ዴኔሮንና 2 ምክትል ኮሚሽነሮችን ሾመዋል። የጠቅላይ ሚኒስትር ጽሕፈት ቤት ባወጣው መረጃ ጠቅላይ ሚኒስትሩ ሌተናንት ጀነራል አስራት ዴኔሮን የአዲስ አበባ ፖሊስን በኮሚሽነርነት እንዲመሩ መሾማቸውን ገልጸዋል። የአዲስ አበባ ፖሊስ ኮሚሽነር ሆነው የተሾሙት ሌተናንት ጀነራል አስራት በኢትዮጵያ መከላከያ ሰራዊት ውስጥ ለረጅም ጊዜ የቆዩ ወታደራዊ አዛዥ ናቸው። ጀነራሉ ከዚህ ቀደም የመከላከያ ሰራዊት የምድር ኃይል ዋና አዛዥ ሆነውም አገልግለዋል። ከጠቅላይ ሚኒስትር አብይ ወደ ስልጣን መምጣት በኋላ በቤኒሻንጉል ጉሙዝ ክልል የተከሰተውን የጸጥታ ችግር ለመቆጣጠር የተቋቋመውን የመተከል ዞን ኮማንድ ፖስት በመምራትም ይታወቃሉ። የብርጋዴር ጀነራልነት ማዕረግ የነበራቸው አዛዡ ወደ ሌተናንት ጀነራል ያደጉት ከ6 ዓመት በፊት በጥር 2012 ዓ.ም ነው። ሌተናንት ጀነራል አስራት የመከላከያ ሰራዊት መረጃ ዋና መምሪያ ኃላፊ በመሆንም አገልግለዋል።